ልሻለ ይለኛል። አንዴ በሌላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ የተሰወረችብኝ፣ ምነው ጨከንሽብኝ የሚል ጽሁፍ የለቀቀው። አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር ብቻ ብሆንም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባ ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለእናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንዲህ እንድትሆኑ ነው የሚፈልጉት። ኢየሱስ ምን አለ? ሌባው ሊያርድና ሊያጠፋ ይመጣል አለ። እኔ ግን አለ ኢየሱስ ህይወት እንዲበዛላችሁ መጥቻለሁ አለ። ለዛ ግብዝ አድርሱልኝ፣ ንስሐ ግባ። ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ ብለህ በአደባባይ እንዲወገር አሳልፈህ ለሰጠው ለአንተ ንስሐ ግባ፣ የዘራኸውን ከማጨድ በፊት። ይሄንን ነው ምለው። አሁንም አጭርና ግልጽ መልእክቴ፣ ኑ ወደ ኢየሱስ። እንዳልክዬ ይቅር ይለኛል፣ ቀላል ይቅር ይላል። በምን እርግጠኛ ነህ? በህይወት ከመኖሬ በላይ እርግጠኛ ነኝ በክርስቶስ ምሕረት። የኢየሱስን ደም አልፎ የሚሄድ ኃጢአት የለም። ሁሉም ኃጢአት ከክርስቶስ ኢየሱስ ደም በታች ነው። የኢየሱስ ደም የሁሉንም ኃጢአት ሁሉንም የማንጻት ጉልበት አለው። ዛሬ እጋብዛችኋለሁ፣ የምስራች እደግመዋለሁ። በብዙ ድካም ውስጥ፣ በብዙ ህመም ውስጥ፣ በብዙ ተስፋ መቁረጥ ውስጥ ዛሬ ገመድ የያዛችሁ በዚህ ሞመንት ይሄ መልእክት የደረሳችሁ ሰዎች ኢየሱስ ብቻ ነው የሚያሳርፋችሁ። ኑ ወደ ዘላለም ረፍት። አትፍረዱ። ሰው ስታገኙ ክርስቲያኖች አትፍረዱ፣ ጸልዩለት። ዲስ ኢዝ ሊትራሊ ዲመን። ብዙ የውጭ ሀገር ቪዲዮዎችን አይታችኋል። ትናንትና በእንደዚህ አይነት ህመም ውስጥ የነበሩ በተለያየ ኃጢአት ውስጥ የነበሩ የኃጢአት ትንሽ ትልቅ የለውም የተለያየ ኃጢአትና ህመም ውስጥ የነበሩ ሰዎች እንደ ክርስቲያን ነው ማወራው። ማህበረሰብ ህግ ሌላ ነው። እኔ ክርስቲያን ነኝ፣ ፍርድ የተተወልኝ ነኝ። ለሲኦል የታጨው የነበርኩ ግን ኢየሱስ ማሪ ስለሆነ የተወልኝ ሰው ነኝ እና እንደ ተተወለድ ሰው ነው ማውራው። ዘር ነው። አትፍረዱ። የሰው ድካም ላይ አትሳለቁ፣ አትሳቁ፣ አትጠቁም። እገሌ ደክሞ ስታገኘው እሰይ አትበል። አደባባይ የሰው ድካም አታስጣ፣ አይቻልም። ከቻልክ ጸልይለት፣ እግዚአብሔር ሆይ አስመልጠው በል። ካልቻልክ የህይወት ቃል ስበክለት። ኢየሱስ ስለ ኃጢአት ሞቷል በለው እንጂ በፍጹም የፍርድ ቃል ከአፋችሁ እንዳይወጣ። የተከበርክ የኢትዮጵያ ህዝብ ሆይ ኢየሱስ ያሳርፋል። ዛሬም ቀጭንና ግልጽ አማርኛ ወደ ኢየሱስ ኑ። ኢየሱስ ብቻ ነው አድኑልኝ። በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በሌላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ የተሰወረችብኝ፣ ምነው ጨከንሽብኝ የሚል ጽሁፍ የለቀቀው። አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር። ብቻ ብሆንም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ውዬ ነው ሰው የደረሰን እና ብዙ ነገሮች አጥፍተዋል። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለእኔ ነበር ያ ነገር እላይ ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡ። ይህም መሆን የለበትም፣ ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ ምን እናደርጋለን። ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁኝ። ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምኑ ትክክል አይደለም። በቃ ራስሽን አስተዋውቂልኝ እንደው ማነች ለሚሉ። ስሜ ፍቅርተ ዋሲሁን ይባላል። የሶፎንያስ ታላቅ እህቱ ነኝ። ያው በቃ ያው እሷ እንዳለችው ነው ሁሉ ነገር። በቃ አሁን ጸበል ሂዷል ተጠምቁም ብሎ ያው ይድናል ተብሎ ነበረ። ያው መድኃኒቱ ስለተቋረጠ በዛ ምክንያት ነው አምልጦም መጣ። ያው እንዳለችው ነው ሆስፒታል ተኝቶ ነበረ። ከዛም እያመለጠ ምናምን ነው በቃ እና በቃ መድረሻውም መሄጃውም አናውቀውም። በቃ እዛ ነኝ ሲል እዛ ስንሄድ የለም፣ እዛ ነኝ ሲል እዛ ስንሄድ የለም እና በጣም እየደወለ ነው የሚነግራችሁ። እየደወለ ነው የሚነግረን። በቃ ያለበት ቦታ እንሄዳለን አናገኘውም እና በቃ በጣም ከብዶናል እኛ ራሱ። ምክንያቱም በቃ ቢያንስ ሰው ቢረዳው ነው የምለው እኔ። በጣም ታሟል። አሁን በዚህ ሰዓት ራሱ እዚህ ቢታይ እንግዲህ በፊት የሚያውቁት ሶፎንያስ አይደለም አሁን ያለበት ማለት ነው። እንግዲህ ያኔ ከአመታት በኋላ ተሽሎት ስራም ጀምሮ ነበረ። በትርታ ኤፍኤም ላይ አየር ሰዓት ወስዶ ስራ ጀምሮ ነበር። አሻም ላይም ፕሮግራም ያቀርብ ነበረ። እኛም ደግሞ
የጠፍተህ ከረምክ እንዴት ነህ ብለን አንድ ቆይታ አድርገን ነበር። ፕሮግራም ሰርተን ነበር። ሰዎችም ድጋፍ እንዲያደርጉለት የከረሙበትንም ያለፈበትንም ለማሳየት በእንግድነት ጋብዘነው ነበረ። የዛን ሰዓት እንግዲህ ወደ ጤናው መመለሱን ነበር ያምን ነው። በኋላ ግን እንግዲህ ነውር በሆነ ነገር ውስጥ ተገኘ፣ እጅ ከፍንጅ ተያዘ በሚል የተዘዋወረው ቪዲዮ እሱም ወደ ጸበል እንዲገባ እንዳደረገው ተነግሮ ነበረ። ያ መቼም በተለይ ለቤተሰብ እጅግ ከባድ እንደሆነ አምናለሁኝ። እንዴት አሳለፋችሁ ያንን ጊዜ የሚለው ከባድ እንደሚሆን አስባለሁኝ። እንዴት ነበር? ያው የዛኔ እኛም ስንሰማ ያው በጣም ተረብሸን ነበረ። በጣም ማለት ሰው ላለማየት በጣም ተሳቀን ነበረ። በቃ ጎረቤት ይመጣና ይሄ ነገር እውነት ነው ወይ? በጣም ብዙ ጥያቄ ነበረ ማለት ነው። እና በቃ ያንን ሁሉ አልፈናል። ገብቶሻል? በቃ አልፈናል። ምንም ማድረግ ስለማንችል ያው ሰው የሚለውን ነው እንጂ አናውቅም። የምናውቀው ነገር የለም። በእርግጥ አድኑልኝ። ሰላም የተወደዳችሁ ውድ ቤተሰቦቻችን እንኳን በድጋሚ ወደዚህ ቻናል ለቤቴና በሰላም መጣችሁ። ወደ ተመልካቾቻችን ሰላም ይብዛላችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለዚህ ቤት ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት እጋብዛችኋለሁ። ወደ ተመልካቾቻችን ሰላም ይብዛላችሁ። እንግዲህ ተመልካቾቼ፣ ውድ ቤተሰቦቼ፣ ውድ ተከታታዮቼ ያው እንግዲህ ሁላችንም ይህ ልጅ ወይም ይህ ታዋቂ ሰው ነው እናውቃለን። ከዚህ በፊት ለእናቷ ብዙ ፍቅር ብዙ ነገር የእናት ፍቅር እንትን ሲያደርግ እንደገና ደግሞ ስጦታውን ለእናቷስ እንትን ሲያደርግ አይተናል። በጣም የእናት ነገር ሲያወራ ሰምተናል። ይህ ለእናቴ አይበቃም፣ እናቴ ጀግና ብርቱ ሰው ናት እናቴ ብሎ ቆንጆ የሆነው ስጦታ ሲሰጥ አይተናል። እናቷ ሳክብር አይተናል። አሁን ግን እናትየው ምን አለች? እኔ ለነፍሴ ለህይወቴ ፈርቼ ቤቱን ጥዬህ ወጣሁት፣ እኔን አጠፋለሁ ብሎ ዘይት እያጣደ ነበረ። ዘይቱንም ምናምን ብላ ብዙ ነገር ነው ብቻ እናትዬው ያወራችውን በራሴ በህይወቴ እፈራለሁ። ጸበል ላይ ነበረ። ከጸበል ደግሞ ወደ ሕክምና ወሰድን። መጀመሪያ ሕክምና ነው የወሰድነው። ቀጥሎ ደግሞ ወደ ጸበል፣ ከጸበል ደግሞ በጣም ታሞ እንደገና በጣም ብዙ ነገር ነው ብቻ እናትዬው ያወራችውና በጣም ያሳዝናል። ፈራጅ እግዚአብሔር ነው። አሁን እሱ እንደዚህ ስታመም በዛ ላይ ደግሞ ትንሽ የቪዲዮ ፖስት ተደርጎ ነበረ። እንደዚህ ሲሆን የኢትዮጵያ ሕዝብ ይቅር ብሎኝ ብሎ እንግዲህ የኢትዮጵያ ሕዝብ እሱ ይቅርታ እየጠየቀ ነበረ። ቪዲዮ ላይ አጭር ቪዲዮ ተለቆ ነበረ። እንደዚህ ይህ ቪዲዮ ይህ ከፈና እንዴት ወጣ እንዴት ተለቀቀ ብላ እንግዲህ በጣም እንትን እያለች ነበረ። እህትሽ ቢሆን ይሄንን አድርገሽ ይህ ታዋቂ ሰው የሆነው ሰው በእንደዚህ ሁኔታ ያለበት ሰዓት ላይ ብላ እንግዲህ በጣም እየቆጣች ነበረ። እና ውድ ተመልካቾች ነው ውድ ቤተሰቦቻችን አምላክ የምራራ አባት ነው። አሁን ይህንን ቪዲዮ ካየህ ወይም ይህንን ያው እንግዲህ ያያል ማለት ያለ እንደዚህ ድብቅ እንደዚህ ስራ በእርግጥ ክፉ ስራ ክፉ ነው። ይህንን ደግሞ እግዚአብሔርንም ከእግዚአብሔር ቤትም እያስወጣል። እሱ የሰራው ስራ እግዚአብሔር ያውቃል። እሱ ከሰራ ካልሰራ እግዚአብሔር ያውቃል አይደለ? መጥፎ ስራዎች እንግዲህ እግዚአብሔር ያውቃል አይደለ? እሱ መጥፎውም ጥሩም ቢሰራ እግዚአብሔር ያውቃል። እና ይሄ እንግዲህ እንደዚህ ሳድርግ እኮ ነው እንደዚህ የሆነው የሚባላል እና አምላክ የምራራ አባት የምረዳ አባት የምረት አምላክ ስለሆነ ምረት ያደርጋል ሳይሆን እግዚአብሔር የምራራ አምላክ ስለሆነ ለሱ ምረት ያደርግለት። የእሱ አምላክ እሱ ይፈውስለት። ደግሞ እንዳለ
ያለው ነገር ሰምታችኋል ብዬ አስባለሁ። እና አምላክ ይራራለት እግዚአብሔር የምራራ አምላክ ነው። አምላክ እግዚአብሔር ለሱ ምረት ይላክ። ሁላችሁም ጸሎት አድርጉት። ሰው መጨረሻችን አምላክ እግዚአብሔር ያሳምርልን። እንደዚህ አይነት ነገር ላይ አምላክ ይጠብቅልን። ምረት ያድርግ እግዚአብሔር። በጣም ያሳዝናል በእውነት አስቡት እስቲ ከየት ተነስቶ እንደዚህ ሆነ? አስቡት እስቲ። ሰው እኮ ከንቱ ነው። ሰው ከእግዚአብሔር ቤት ከወጣችሁ ከሰይጣን ጋር ከሆናችሁ አያችሁት እንዴት ምን ሀል ፈተና ውስጥ የምትገቡ አያችሁት። ቀጣይ ፈርት እንገናኛለን። ደህና ነው።